ተጨባጭ መረጃ አዳዲስ እይታ ትክክለኛ አቅጣጫ አናቶሊ ሚዲያ የተፈጥሮ ነዳጅ ሴራ መንግስት የተፈጥሮ ነዳጅ ለውጪ ገበያ ላቀርብ ነው ስል የኢትዮጵያ ነጋዴ ባለሀብቶች በእጃቸው ላይ ያለውን ነዳጅ በመሰወር ነዳጅ እንዲጠፋ የሚያደርጉት ለምንድን ነው? ግልጽና አጭር ዓላማው የመንግስትን እንቅስቃሴ ማፋለስ ነው። የኢትዮጵያ መንግስት የተፈጥሮ ነዳጅ ለኤክስፖርት አሰናድቻለሁ ማለቱን ተከትሎ የኢትዮጵያ ጠላቶች ከውስጥና ውጪ ጭንቅ ውስጥ ገብተዋል። የሀገሪቱ ሀብትና የንግድ አውታር ከምኒልክ ዘመነ መንግስት ጀምሮ በቀኝ አክራሪ ክንፎች የበላይነት እንደመዘወሩ ኑሮ ውድነቱን ለማናርም ሆነ ለማርገብ የሚጫወቱት ሚና ከፍተኛ ነው። ሰሞኑን መንግስት የተፈጥሮ ነዳጅ ለውጪ ገበያ ላቀርብ ነው ስል እንቆቅልሹን መፍታት ቢያቅታቸው፣ ነገር ግን በእጃቸው ባለው የኢኮኖሚ የኃይል ሚዛን ተጠቅመው የመንግስትን ድል ማራከስ ፈለጉ። በመሆኑም መንግስት የተፈጥሮ ነዳጅ ለውጪ ገበያ ላቀርብ ነው ስል እነሱ ደግሞ በእጃቸው ላይ ያለውን ነዳጅ በመሰወር ነዳጅ እንዲጠፋ አደረጉ። ዓላማው የመንግስትን እንቅስቃሴ ማፋለስ ነው። መንግስት ነዳጅ አገኘው ብሎ ካለ ነዳጅ ሰውረው የለም ይላሉ። መንግስት ስለ መብት ሲያወራ ስለ መብት ጥሰት ያራግባሉ። መንግስት ስለ ኢኮኖሚ እድገት ሲያወራ ስለ ክሳራ፣ መንግስት ስለ ልማት ሲያወራ ስለ ጥፋት፣ መንግስት ለዜጎች ቤት ሰርቶ አስረከበ ከተባለ የበረንዳ ዳሪዎችና ለማኞችን በአጠቃላይ እውነታውን ገልብጦ ማራከስ እጅ ያለ የኢትዮጵያ የፖለቲካ ባህል ነው። ሰሞኑን የምናየው የተፈጥሮ ነዳጅ ፖለቲካዊ ሴራ የዚሁ አካል ነው። ነገሩ እንዲህ ነው። ማናችንም እንደምናውቀው በአፍሪካ ውስጥ ነዳጅ ያላቸው ሀገራት ነዳጁን አውጥተው በአግባቡ እንዳይጠቀሙ እንቅፋት ለመሆን ስሉ አረቦቹና ነጮቹ የእርስ በርስ ጦርነት በመቀስቀስ ህዝቡን ያባሉታል። አፍሪካኖቹ ነዳጅ መጠቀሚያቸው መሆኑ ቀርቶ መጥፊያቸው መሆኑን ታዝበናል። በሶማሊያ፣ በሊቢያ፣ በሱዳንና ሌሎችም ያጋጠመው ይኸው ነው። ይሄንን ሴራ ጠንቅቀው የተረዳው የኢትዮጵያ መንግስት ነዳጅ መገኘቱን እንጂ መልማቱን በከፍተኛ ምስጢር በመያዝ ጉዳዩን ከጨረሰው በኋላ ለጠላት መርዶ አረዳ። ይሄ ድሉ ያወዛገባቸው የጠላት ፈረሶች መንግስትን ለማፋለስ ስሉ ነዳጅ ደብቀው ከሀገር ውስጥ በማሳጣት የኢትዮጵያ ትራንስፖርት ተሽከርካሪዎች በየማደያው ነዳጅ ፍለጋ ስንከራተቱና ተጎልተው የሚያሳዩ ቪዲዮዎችን በማህበራዊ ሚዲያ ሲቀባበሉ ይታያል። የሚገርመው ፖለቲካን ተማርን የሚሉት ነገር ግን ቀበሌን አስተዳድረው የማያውቁና የማይችሉ ስልጣን ከየበርጫ ቤቱ ተጠርተው እንዲረከባቸው የሚፈልጉ የከሰሩ ፖለቲከኞች ከግብፅና ሻቢያ ድጎማ ለማግኘት ይህንን ቪዲዮ መለጠፋቸው ነው። ከዚሁ ጋር ተያይዞ መነሳት ያለበት የኢትዮጵያ መንግስት ጥረትና የኢትዮጵያ ቀኝ ክንፍ አክራሪዎች የሥራ ባህል ነው። ኢትዮጵያ ማንም እንደሚያውቀው ከህዝቦቿ ኑሮ ውድነትን ለመከላከል ስትል ነዳጅን በመደጎም 10 ቢሊዮኖችን በዓመት የምታወጣ ብቸኛ የአፍሪካ ሀገር ነች። ነገር ግን የቀኝ አክራሪው ክንፍ በአብዛኛው የትራንስፖርት ንግድ ዘርፉን የተቆጣጠረው በመሆኑ በየቀኑ የነዳጅ ድጎማውን በነፃ ከተቀበለ በኋላ መኪናውን ሰውሮ ተደግፎ ጫት ስቅም ውሎ ያድራል። በዚህ ማሳዛኝ ድራማ ህዝቡ የበለጠ በመጉላላት ትርፉ መንግስትን ማክሰር ነው ብሎ መንግስት ድጎማውን መከልከሉ የሚታወስ ነው። በዚህም አላበቃም። ነዳጁን
ከሙሰኛ ባለስልጣናት ጋር ተመሳጥረው ለአራቱም የኢትዮጵያ ጎረቤቶች በማስተላለፍ ሀገር ውስጥ እጥረት በማምጣት ከመንግስት ጋር ከፍተኛ ጦርነት ውስጥ ይገኛሉ። በእነዚህ ባለሀብቶች ስፖንሰር የሚደረጉት ሚዲያዎች ደግሞ በእንደዚህ አይነት ሴራ የሚከሰተውን የነዳጅ እጥረት የመንግስት ድክመት አድርገው ያራግቡታል። በመሆኑም አሁን መንግስት ተጠያቂ መሆን ካለበት በእንደዚህ አይነት ባለሀብቶችና ተገዢ ባለስልጣናት ላይ የጠበቀ እርምጃ ባለመውሰዱ መሆን አለበት። የኢትዮጵያ የደህንነት ሰራተኞች በዚህ ዙሪያ በትጋት መስራት ይጠበቅባቸዋል። ባለሀብቶቹ ይህንን የሚያደርጉት ለጥቅም ተገዢ በመሆናቸው ብቻ አለመሆኑንና በቀጥታ የፖለቲካዊ ፍላጎትና በመንግስት ላይ የተደቀነ ከፍተኛ የጦርነት አካል መሆኑን በመረዳት ተመጣጣኝ የመከላከል አቅጣጫዎችን መቀየስ አስፈላጊ ነው። ህዝቡም መንግስት በተከታታይ የህዝቦቹን ጥቅም ለማስከበር የሚያደርገውን ጥረት የሚያፋልሱ ስግብግብ ነጋዴዎችንና የፖለቲካዊ ፍላጎት ያላቸውን ነጋዴዎች ህገ ወጥ ሴራ ማጋለጥ አለበት። በነገራችን ላይ የዛሬው ጉዳያችን በተፈጥሮ ነዳጅ የሚደረገውን ፖለቲካዊ ሴራ አስመልክቶ ስለሆነ ነው እንጂ በምስር፣ በዘይት፣ በጨው፣ በሳሙና ወዘተ የሚደረጉ ሴራዎችም የዚሁ አካል ናቸውና ከፍተኛ ትኩረት የሚሹ ናቸው። 50% የተቃውሞውን የትግል አቅጣጫ የሚመራውም ይሄው መሆኑን ሳይደብቁን ስትራቴጂውን ነግሮናልና ሳብስክራይብ እንድታደርጉ ማስታወስ እንወዳለን። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ